ሰበር መረጃን እነሆኝ። ከኔ ፎሎወርሶች ውስጥ ሙስሊም አማኝ የለም? እስቲ ካለ ይህንን መረጃ ውድ አድማጮቼ በደንብ አድምጡት። ሼር ይደረግ፣ ላይክ ይደረግ ምናምን። ዛሬ በዓለም አቀፍ ደረጃ እንደ ኢትዮጵያ ሳይሆን በዓለም አቀፍ ደረጃ የሚከበር አንድ በዓል አለ። ያም የሂጃብ ቀን ይባላል። ዓለም አቀፍ የሂጃብ ቀን ሁሌ በየዓመቱ ፌብራሪ 1 ዛሬ ፌብራሪ 1 ማለት ነው የሚከበር ነው። ዋናው ዓላማው በሂጃብ ዙሪያ ያለውን ግንዛቤ ከፍ ማድረግና ማሳደግ ነው። በ2013 ባንግላዴሻዊ አሜሪካዊቷ አክቲቪስት በሆነችዋ ናዚም ካን የተጀመረ ንቅናቄ ሲሆን ይህም አዋጅ የሚናገረው ሂጃብ የሚለብሱ ሙስሊም ሴቶችን የሚዳርስባቸውን አድሎና የተሳሳተ አመለካከት ለመዋጋት በማሰብ የተጀመረው ራይት ናው አሴ ወርልድ ሂጃብ ዴይ ተብሎ ይከበራል። ሁላችሁም ለዚህ ቀን እንኳን አደረሳችሁ። እስኪ ቪዲዮ ሼር አድርጉት። ኮሜንት ሴክሽኑ ወርልድ ሂጃብ ዴይ እያላችሁ በጣም ኮሜንቱን አብዙበት። ኦኬ፣ አመሰግናለሁ። አዳዲስና ትኩስ መረጃ ስለማደርስ ወዳጆቼ ቤቱን ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ኢትዮጵያውያን አትሌቶች በዱባይ ማራቶን አሸነፉ። አዲስ አበባ ጥር 4 2018 ዓ.ም በ25ኛው የዱባይ ማራቶን ኢትዮጵያዊ አትሌቶች በሁለቱም ጾታ ድልን አስመዝግበዋል። በዓለም አትሌቲክስ የወርቅ ደረጃ በተሰጠው የማራቶን ውድድር በወንዶች ኢትዮጵያዊ አትሌት ንብረት መልአክ ማሸነፍ ችሏል። አትሌት ንብረት 2 ሰዓት ከ4 ደቂቃ በመግባት ርቀቱን በአንደኝነት ሲያጠናቅቅ፣ ሌላኛው ኢትዮጵያ ያሲን ሀጂ ሁለተኛ በመሆን ውድድሩን አጠናቋል። በሴቶች ደግሞ አትሌት አንቺናሉ ደሴ 2 ሰዓት ከ18 ደቂቃ ከ31 ሰከንድ በሆነ ሰዓት በቀዳሚነት ማጠናቀቅ ችላለች። በርቀቱ ኢትዮጵያውያን አትሌቶች እስከ 10ኛ ያለውን ደረጃ በመያዝ በበላይነት አጠናቀዋል። ኢትዮጵያውያን በሙሉ እንኳን ደስ ያላችሁ። ይሄ አንደኛ ሁለተኛ ብቻም ሳይሆን ከ1 እስከ 10 ያለውን ደረጃ ነው ያዙት። ሐሳባችሁ ኮሜንት ሴክሽን ላይ አጋሩኝ። እንደምን አመሻችሁ ክቡራንና ክቡራት አድማጮቼ። አንድ ቪዲዮ በትህትና ልጋብዛችሁ። ስወዳችሁ ኮፒ ሊንክ ሼር አድርጋችሁ ይሄን ቪዲዮ እስከ መጨረሻ አዳምጡልኝ። እናንተ ወደ ቪዲዮ ሄዱ፣ እኔ እቺን መልእክት ላስተላልፍና ልጨርስ። ስሚኝማ እህቴ፣ ላይፍ ስትጀምሪ ማለት የፍቅር ህይወት ስትጀምሪ ኦር ደግሞ እግዚአብሔር እናትና አባትን ሲሰጥሽ ከደም ከስጋሽ ወንድምና እህት ሲቸርሽ እንዲያግዙሽና እንዲረዱሽ ነበር። በደከመሽ ጊዜ ብርታት እንዲሆኑሽ ነበር። ያ ሳይሆን ቀርቶ ግን ጭራሽ ደግሞ ለህይወትሽ ምሬትንና ተስፋ እንድትቆርጪ ምክንያት ከሆኑ ያንቺ ዋነኛውና ትልቁ ረዳትሽ እግዚአብሔር ነው። እግዚአብሔር በርቺ ይበልሽ። እግዚአብሔር ካንቺ ጋር ይሁን። በከባድ ጊዜና በከባድ ወቅት ውስጥ እግዚአብሔር አንቺን ከፍ ያደርግሽ። እኔ ይህንን የምመኝልሽ። ይህ ቪዲዮ ግን በሌላ መልኩ ሰርተሽ ከሆነ ፍርዱን እግዚአብሔር ይስጥበት። እኔ ግን ራራውኝ ሳሳውልሽ እግዚአብሔር ይጠብቅሽ ማለት እንፈልኩኝ። እናንተ ሱዳ አድማጮች የምትላላችሁ ቪዲዮ ልጋብዛችሁ፣ ስሙት። ይሄ ቪዲዮ ለሁሉም የመቄ ህዝብ ይድረስልኝ፣ እንዲሁም ለጆርጂና ለቤቴሌም አካል ወርቅ። በእኔ ህይወት ላይ አንድ ነገር ቢፈጠር ከተመስገን ውርሽ ውጪ ማንም ሰው አይፈጥር። እንዲሁም እሱን የሚመስሉና እሱ ዘመዶች በሙሉ ማንም ይጠይቅልኝ ወዳጅ ዘመድ ምንም ቤተሰብ ስለሌለኝ ከሱ ውጪ ማንም ሰው ነው ህይወት ላይ ችግር አይፈጥር። ጠያቂም የለኝም። ከዚህ በፊት ደብድቦኝ ማቅሱሎኝ ምንም አድርጎኝ ማንም ሰው አልጠየቀውም። ዘንድሮ የሚጠይቅልኝ የለም። እንዳያችሁት ቀበሌ ውስጥ ብቻዬን ነኝ። የሴት ልጅ ነኝ፣ አባት የለኝም። እና በእኔ ህይወት ላይ አንድ ነገር ቢፈጠር ያለሱ ማንም ሰው ተጠያቂ የለም። ማንም ሰው ይሄ ድምጽ ብሞትም ብኖርም